ሙሴን የተመለከተ ነበር። የሽሬ እስር ቤት በእሩምታ ተኩስና በቦምብ ድምፅ ድብልቅልቁ ሲወጣ ሙሴ የእግሩን ሰንሰለት በሚስማር ለማላላት እያሰበ ነበር። ድንገተኛው የተደበላለቀ ተኩስና ቦምብ ግን ያልተጠበቀ የተስፋ ስሜት ፈጠረበት። የገዛ ጆሮውን ይጠራጠር እንጂ ታጋዮቹ ጓደኞቹ እንደደረሱለት ግን አመነ። የሲቃ ስሜት ተናነቀው። ከተጋደመበት ቀዝቃዛ ወለል ላይ ብድግ ብሎ እግሩ ላይ የተከረቸመውን የሰንሰለት ቁልፍ ለመፍታት ደብቆ ያስቀመጣትን ሚስማር መፈለግ ጀመረ። አጣት። ወለሉን ይደባብስ ጀመር። ምስማሯ ጨርሶ የለችም። ጩኸትና ጫጫታ ተዋየለ። ኢድካ ንለዓለ፣ ኢድካ ንለዓሊ፣ እጅ ወደ ላይ የሚሉ መብረቅ ድምፆች የሚይዝ የሚጨብጠውን አሳጡት። አከታትሎ የሚሯሯጡ የሚተራመሱ የእግር ኮቴዎችን ሰማ። ወዲያው የታሸገበት ጉረኖ በር መነቃነቅ ጀመረ። ቁልፍ አምጣ የሚል ቁጣና ችኮላ ያዘለ ትዕዛዝ፣ ቁልፉ የለም የሚል በፍርሃት የተዋጠ ምላሽ። ሙሴ በጉልበቱ ተንበርክኮ ምስማሯን በዳበሳ ያስሳት ጀመር። ምን ዋጣት? ሰላቢ ወስዷታል። ሙሴ በማይታመኑ ስሜቶች ተወሮ በችኮላ ያችን 6 ቁጥር ሚስማር ለማግኘት ወለሉን ቧጠጠ። የጉሮሮ በር ሲንሳጠጥ ይሰማዋል። ሊገነጥሉት እንደሚታገሉ ተረዳ። ሊያግዛቸው ግን አልቻለም። እንደ ጥንቸል የሚበሩ እንደ ናዳ የሚንከባለሉ ከዐይን የፈጠኑ ሯጭ እግሮቹ በሰንሰለት ተቸንክረዋል። በሩ ተገነጠለ። ስዩም መስፍን ነበር። ሙሴ የሚል ኩራት ያደመቀው ጥሪ። ስዩም ነህ? የሙሴ የጣር ድምፅ። ተነስ ፍጠን፣ እግሮቼ ተቸንክረዋል፣ ምስማር ነበረችኝ አጣኋት እያለ ፍለጋውን በጥድፊያና በችኮላ ቀጠለ። ጊዜ ግን የለንም፣ ጊዜ ጨርሶ የለም። ሙሴን እዘሉና ገስግሱ ሲል ስዩም መስፍን ታጋዮቹን አዘዘ። አንዱ ታጋይ ሙሴን ጀርባው ላይ አዝሎ ወደ ጎዳናው ሸመጠጠ። ታጋዮቹ ሌሎች እስረኞችን ፈተው ለቀቋቸው። ከጥቂት ደቂቃዎች በኋላም በሽሬ እስር ቤት ምንም ጉዳይ እንዳልተፈጸመ ሁሉ ጣቢያው በጸጥታ ተዋጠ። ከነፋስ በፈጠነ ጊዜ ውስጥ የሌሊቶቹ ጥልማሞቶች ከጨለማው አብራክ ገብተው ተሰወሩ። ከከተማው መውጫ ላይም ስዩም መስፍን ኪሱን መፈተሽ ጀመረ። ቁልፍ አገኘ። ሽሬ ከተማ ውስጥ ስለላ ላይ ሳለ ፖሊሱ ሲከተለው በድንጋጤ ሳያስበው የገዛው ቁልፍ ነበር። ፈገግ ብሎም ሙሴን እንዲህ አለው፣ ስለ ሚስማር ስታወራ ነበር ልበል? አሁን ቁልፉ በሚስማር ይከፈታል። ሙሴን አዝሎ ምንም እንዳልተሸከሙ ሁሉ በልበ ሙሉነት የሚገሰግሰውን ታጋይ አስቆምና የሙሴን እግር የቸነከረውን ሰንሰለት የያዘው ቁልፍ ወደ ዕቃ ውስጥ መክፈቻውን ሰደደው። ሰንሰለቱ ወድቆ ተዘረጋ። ሙሴ ከታጋይ ጓደኞቹ ጋር አንድ ባንድ ተቃቀፈ። ታጋዮቹም የጦር መሪያቸውን አጅበው ወደ ትግራይ በረሃዎች ነጎዱ። ጨለማና ድሩን ዋኙበት። የትግራይ የግል ንብረት የሆነውን ንጹሕ አየር እንደ ልብ ሳቡት። ሙሴን በድል አጅበው ከተራራ ተራራ በሚያስተጋባ ድምፅ እንዳሻቸው እያወኩ ነጎዱ። ሳቃቸው ስሁልን እያዳፋ ከወሰደ ወንዝ ቁጣ በላይ ተንፈቀፈቀ። በነፃ አየር ላይ የዋኘው ገደብ አልባው ሳቅ በወንዙ ዙሪያ የአውዓሎምን የሰቆቃ ጥሪ እያዋጡ ካስቀሩት የጉርጦች ትርጉም አልባ ጩኸት በላይ ናረ። ይሁን እንጂ የወቅቱ የውሃት ታጋዮች በከፍተኛ ደስታ የሳቅ ድምፃቸው በተሰማበት ደቂቃ ጉንጫቸው በእንባ እንደሚርስ አትዘንጉ። ምክንያቱም ከድልም ሆነ ከደስታዎች በስተጀርባ ያለቻቸውን አንዲት ብቸኛ ሕይወት የከፈሉትን ጀግኖችና ሩኅሩህ ታጋዮችን ያስታውሳሉ። ሙሴንና ስዩም መስፍንን ያጀቡት ታጋዮች
ዘመቻ ሙሴ በድል በመጠናቀቁና የሚወዱትን ጀግና መሪያቸውን ባለማስደፈራቸው የተሰማቸውን ደስታ ጨርሶ መቆጣጠር አልቻሉም። በጩኸትና በሳቅ ደስታቸውን አስተጋቡ። ጉንጮቻቸው በእንባ መርጠቡን ማየት ግን አይቻልም። ምክንያቱም የሐምሌ ሌሊት ድቅድቅ ጨለማውን አየሩ ላይ ጠቅጥቆታል። ስዩም መስፍን ስለ ዘመቻው ለሙሴ እያወጋው ተጓዙ። ለዘመቻው ከተሰለፉት ታጋዮች መካከል ሁለቱ በመጀመሪያው ሌሊት የታጠቁትን ጠመንጃ እንደያዙ መክዳታቸውን፣ ይህም ዕቅዱን ያበላሸው ይሆናል ብለው ሰግተው እንደነበር፣ በሁለተኛው ቀን የስለላ ሥራ ግን የከዱት ታጋዮች እጃቸውን ለፖሊሶች እንዳልሰጡ ማረጋገጣቸውን፣ ከአምስቱ ጠመንጃዎች 3 ብቻ መቅረታቸው ግን አሳስቧቸው እንደነበር አጫወተው። ወደ ኋላ መለስ ብሎም አዲዳአሮ ላይ ሙሴ ከተያዘ በኋላ የተከሰቱትን ሁኔታዎች አወጋው። ያን ቀን ምሽት የጃማይካን ሰባራ ሽጉጥ ይዞ ተኩስ ሊከፍትና ግርግር ሲፈጠር ሙሴ እንዲያመልጥ አስቦ ሲጠባበቅ ፖሊሶቹ ባልተጠበቀ መንገድ ሄደው እንደተሰወሩበት፣ ጃማይካንም ከአዲዳአሮ ከተማ መውጫ ላይ እንዲጠብቀው ልኮት እንደነበረና እንደተጠፋፉ፣ ያን ቀን ሌሊትም ኦና ትምህርት ቤት ውስጥ እንዳደረ ለሙሴ አጫወተው። በነጋታውም አዲዳአሮ ያሉትን የከተማ ውስጥ አባላት አግኝቶ ፖሊሶቹ ሙሴን ወደ ሽሬ ሊወስዱት ተዘጋጅተዋል ሲሉ እንደገለጹለትና ይህን መረጃ ሲሰማ ሌሊትና ቀን ገስግሶ ደደቢት እንደደረሰ፣ ከዚያም ሳይውሉ ሳያድሩ ወደ ሽሬ መምጣታቸውን፣ ሌሊቱን ዝናብ መዝነቡን፣ መብረቅ ቦግ ቦግ እያለ ነጎድጓድና ዝናብ ተቀናጅተው ይዘምሩ እንደነበር ጭምር ለሙሴ አወጋው። ከዚያስ በኋላ ምን ሆነ፣ ምን ተደረገ ካላችሁ በክፍል 12 ዝግጅታችን አስገራሚውን ታሪክ ይዘን እንመጣለን። ውድ ቤተሰቦቻችን ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን መጣለን። እናመሰግናለን። አዲስ 1879